ሰላም የመፍትሄ ለትውልድ የዩቲዩብ አገልግሎት ለምትከታተሉ ወገኖች በሙሉ ለማታውቁኝ ካሳሁን ተስፋ ይባላለሁኝ። ባለፈው ሳምንት አብረን ያየነው መልእክት የህይወት ማጣፈጫ በሚል ነው። እንዲሁ ለማስታወስ ያክል ምናልባት እናንተም ታስታውሳላችሁ የሰው ልጅ የህይወት ማጣፈጫ ያስፈልገዋል። የህይወት ማጣፈጫ ደግሞ ሃይማኖት ሳይሆን ሀብት ሳይሆን ዝና ሳይሆን ክብር ሳይሆን የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ እንደሆነ እሱን በዕለቱ ለማሳየት ሞክሬያለሁኝ። ጨው ማለት የትኛውም ምግብ ያለ ጨው እንደማይጣፍጥ ሁሉ የማንኛውም ሰው ህይወት የየትኛውም ሃይማኖት ተከታይ ሊሆን ይችላል፣ በምንም አይነት የህይወት ደረጃ ላይ ያለ ሰው ሊሆን ይችላል። ህይወት የሚያጣፍጥ ሰዎች መኖር እንዲፈልጉ የሚያደርግ ኢየሱስ ክርስቶስ ብቻ እንደሆነ ለህይወት ጣዕም የሚሰጥ ጣዕም ላጣችው ዓለም ወይም ጣዕም ላጣ ለማንኛውም ግለሰብ ህይወቱ ጣዕም እንዲኖረው የሚረዳ ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻ እንደሆነ እሱን ለማየት ወይም ለማሳየት ሞክሬያለሁ። ማቴዎስ ወንጌል ምዕራፍ 5 ቁጥር 13 ላይ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሲያስተምር እናንተ የምድር ጨው ናችሁ፣ በዚህ ምድር ስትኖሩ የቀመሳችሁትን ህይወታችሁን ያጣፈጠውን ለህይወታችሁ ጣዕም የሰጠውን ኢየሱስ ክርስቶስን ለሌሎች ልታካፍሉ የሌሎች ሰዎችም ህይወት ጣዕም እንዲኖረው ይህን አገልግሎት እንደሚሰጡ ወይም ይህን አገልግሎት እንዲሰጡ ሲያስተምራቸው ሲመክራቸው እሱን ሀሳብ አብረን አይተናል። ዛሬ አብረን የምናየው መልእክት ሀብታሞቹ ሀብትን አገኙ በሚል ርዕስ ነው። የሰው ልጅ በተፈጥሮ ከመስጠት ይልቅ ማግኘትን ከማቀበል ይልቅ መቀበልን ነው የሚፈልገው። ሁሉ ሰው ከሰው ነው የሚፈልገው። ሰው ሁሉ ከፈጣሪ ይፈልጋል እንጂ ፈጣሪን አይፈልግም አብዛኛው ሰው። ዛሬ አብረን የምናየው ሀብታሞቹ ሀብትን አገኙ የሚለው ታሪክ የተመሰረተው በማቴዎስ ወንጌል ምዕራፍ 2 ላይ ነው። በማቴዎስ ወንጌል ምዕራፍ 2 ላይ የምናየው ታሪክ የሰብአ ሰገል ወይም ከሩቅ ምስራቅ የመጡትን ጠቢባን ታሪክ ነው የምናየው። እነዚህ ጠቢባን ሰብአ ሰገል ተብለው በእግዚአብሔር ቃል ላይ የተጠቀሱ እነዚህ ሀብታም ሰዎች በዘመኑ የነበሩ ሳይንቲስቶች፣ እነዚህ ስለ ከዋክብት የሚያጠኑ ሰዎች አይሁዳውያን አንድ ቀን መሲህ እንደሚወለድላቸው እንደሚያውቁና እንደሚጠባበቁ የተረዱ የሚያውቁ አይሁዳዊ ያልሆኑ በሩቅ ምስራቅ የሚኖሩ ሰዎች ናቸው። እነዚህ ሰዎች በምስራቅ በኩል ከዋክብት አዩ። ይችን ከዋክብት ሲያዩ ይሄ አይሁዳውያን የሚጠባበቁት መሲህ አይሁዳውያን የሚጠባበቁት ንጉሥ እንደተወለደ ይሄንን አስተዋሉ። የአይሁድ ንጉሥ ወይም ይሄ መሲህ የነገስታት ንጉሥ እንደሆነ የተረዱ፣ የነገስታት ንጉሥ ብቻ ሳይሆን አምላክ እንደሆነ መለኮት እንደሆነ የተረዱ እንደሆነ ከታሪኩ እናያለን። ኮከቧን ተከትለው ከምስራቅ ወደ ኢየሩሳሌም ከተማ ሲመጡ እናያለን። እነዚህ ሰዎች ይህንን የነገስታት ንጉሥ መሲሁን የተወለደውን ሕፃን ለማግኘት ረጅም መንገድ በብዙ ድካም ብዙ ዋጋ ከፍለው ስጦታ ተሸክመው ነው የመጡት። ከልባቸው ነው ያሰቡበት። ከልባቸው ነው ይህንን የአይሁድን ንጉሥ የተወለደውን ሕፃን ለማግኘት ወደ እስራኤል ሀገር ወይም ወደ ኢየሩሳሌም የመጡት። ኮከቧ እየመራቻቸው ከልብም ስለሆነ ይህንን የነገስታትን ንጉሥ የተወለደውን የአይሁድን መሲህ ሕፃኑን የፈለጉት ኮከቧ እየመራቻቸው ወደ ኢየሩሳሌም ከተማ መጡ። ኢየሩሳሌም ከተማ ገብተው የተወለደው የአይሁድ ንጉሥ ወዴት ነው ያለው? እንፈልገዋለን። ይህንን የነገስታትን ንጉሥ የአይሁድን መሲህ አይሁዳውያን ሲጠባበቁት የነበረውን መሲህ እንፈልገዋለን ብለው ሲመጡ እናያለን፣ ሲጠይቁ እናያለን። በኢየሩሳሌም ከተማ ያሉ ስለዚህ መሲህ
ስለዚህ የነገስታት ንጉሥ ስለ ሕፃኑ መወለድ ያልሰሙም አሉ፣ ሰምተውም ቸል ያሉ አሉ፣ በቁም ነገር ያልቆጠሩ አሉ። እነዚህ ጠቢባን፣ እነዚህ ተመራማሪዎች ሰብአ ሰገል ግን ይሄንን የነገስታት ንጉሥ መሲሁን የተወለደውን ሕፃን ሳያገኙ ረፍት ማግኘት አልቻሉ። እቺው ኮከብ እየመራቻቸው ይሄ ሕፃን ወዳለበት ቦታ ደረሱ። በማቴዎስ ወንጌል ምዕራፍ 2 ቁጥር 11 ላይ ይሄንን ሕፃን ከእናቱ ከማርያም ጋር አገኙት። ይሄንን ሕፃን ባገኙት ሰዓት ለዚህ ለተወለደው መሲህ፣ ለዚህ ለነገስታት ንጉሥ አማኑኤል ለሆነው የእግዚአብሔርን አብሮነት ይዞ ለመጣው አዳኝ ለሆነው ለኢየሱስ ሰገዱለት። እነዚህ ጠቢባን፣ እነዚህ ተመራማሪዎች ለነገስታት ንጉሥ፣ ለጌቶች ጌታ፣ ለሕይወታቸው መሰረት፣ ለሕይወታቸው ቁልፍ፣ የሀብት ሁሉ ምንጭ ለሆነው፣ ለሕይወት ሁሉ ምንጭ ለሆነው ለዚህ መሲህ ሰገዱለት። ከሰገዱለት በኋላ ይዘውለት የመጡትን ወርቅ፣ ዕጣንና ከርቤ በስጦታ አቀረቡለት። ያላቸውን ሰጥተው ትልቁን ሀብት በማግኘታቸው ተደሰቱ። በቦታው ሲደርሱ ፈጽሞ በሕይወታቸው ያልተለማመዱትን ሰላምና ደስታ ነው ያገኙት። በጣም ነው ደስ ያላቸው። እንዲህ አይነት ደስታ አጣጥመው የሚያውቁ አይመስለኝም። ታላቅ ደስታ ነው በውስጣቸው የነበረው። እነዚህ ጠቢባን፣ እነዚህ ተመራማሪዎች ስጦታ ሰጥተው ሰግደውለት በትልቅ ደስታ ወደ ሀገራቸው ተመለሱ። ማቴዎስ እንደዘገበልን ለኢየሱስ ክርስቶስ አምልኮንና ክብርን ያመጡለት የመጀመሪያ ሰዎች ሰብአ ሰገሎች ናቸው። እነዚህ ጠቢባን ናቸው። እግዚአብሔር ከሱ በሚፈልጉ ሰዎች ሳይሆን እሱን ራሱን በሚፈልጉ ሰዎች ይደሰታል። በኤርምያስ ምዕራፍ 29 ከቁጥር 11 እስከ ቁጥር 15 ድረስ ስናይ በምርኮ አገር ላሉ የእስራኤላውያን እግዚአብሔር እንደዚህ አላቸው፣ ለእናንተ የማስባትን ሐሳብን ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። ትፈልጉኛላችሁ፣ ወደ እኔም ትጸልያላችሁ፣ ጸሎታችሁን እሰማለሁ። ትፈልጉኛላችሁ፣ ትሹኛላችሁ፣ በሙሉ ልባችሁ ካሻችሁኝ ታገኙኛላችሁ፣ ከእናንተም ጋር ሆናለሁ፣ ምርኳችሁንም እመልስላችኋለሁ ሲል እናያለን። ቁጥር 13 እና 14 ላይ ከልባችሁ ስለምትፈልጉኝ ወይም ከልባችሁ ከፈለጋችሁኝ ታገኙኛላችሁ፣ ከእናንተም ጋር እሆናለሁ። እግዚአብሔርን ማጣት ትልቅ ድህነት ነው። እግዚአብሔር ማግኘት ትልቅ ሀብት ነው። ታገኙኛላችሁ፣ ከእናንተም ጋር እሆናለሁ፣ ምርኳችሁን ሁሉ መልሳለሁ። ምርኮ የሚመለሰው ሰው የጎደለው ሁሉ ወደ ሰው የሚመለሰው ዋናውን የሀብት ሁሉ ምንጭ የሆነውን እውነተኛ ሀብት የሆነውን እግዚአብሔርን ራሱን ሰው ሲያገኝ ነው። የተወሰደባችሁን ያጣችሁትን እርሻችሁን፣ ራእያችሁን፣ ጸጋችሁን፣ ቤተሰባችሁን፣ አገራችሁን እመልስላችኋለሁ፣ ህብረታችሁን እመልስላችኋለሁ ሲላቸው እናያለን። ዛሬም በዚህ ዘመን ያለን የሰው ልጆች ዋና የሆነውን መሰረታችን የሆነውን መገኛችን የሆነውን የሀብት ሁሉ ቁልፍ የሆነውን የደስታ ሁሉ ምንጭ የሆነውን የህይወት ሁሉ ምንጭ የሆነውን እሱን እግዚአብሔርን ስናገኝ ያጣነውን የተማረክነውን የተወሰደብንን በሙሉ እናገኛለን። እሱን ስናገኝ ሁሉን ነገር እናገኛለን። እሱን ስናገኝ ሁሉ ነገር ወደ ህይወታችን ይመለሳል። ሰላማችን ይመለሳል። ጸጋችን ይመለሳል። ራእያችን ይመለሳል ወዘተ። ስለዚህ እግዚአብሔርን ያላገኛችሁ ይሄንን ሰብአ ሰገሎች ጠቢባን በብዙ ድካምና በብዙ ትጋት ከልብ ፈልገው ያገኙትን
የእግዚአብሔር ልጅ ኢየሱስ ክርስቶስን ሕፃኑን የነገሥታት ንጉሥ የሆነውን ትልቅ ሀብት የሆነውን እንደ ሰብአ ሰገል ያላገኛችሁት እንደ ሰብአ ሰገሎች ያላችሁን ሰጥታችሁ ትልቁን ሀብት ለማግኘት ኢየሱስ ክርስቶስን እንጋብዛችኋለን። እንደ ወንጌል ለሰው ልጆች ሁሉ ትልቅ የምስራች ያለው የለም። ትልቁ የወንጌል የምስራች የእግዚአብሔር ልጅ ኢየሱስ ክርስቶስን ሰዎች እንዲያገኙ መጋበዝ ነው። ሰብአ ሰገሎች ይህንን አግኝተው፣ ጠቢባን ይህንን አግኝተው እርፍ አሉ። ይህንን የእግዚአብሔር ልጅ የነገሥታትን ንጉሥ ያላገኛችሁ ይህንን የነገሥታትን ንጉሥ የሰላም ሁሉ መሠረት የሆነውን የሀብት ሁሉ ምንጭ ሆነውን ዋናውን ሀብት እንድታገኙ ዛሬ ጥሪ እናቀርባለን። ይህንን እውነት ይህንን ሀብት በመቀበል በሕይወታችሁ የጎደሉን ሁሉ ለማግኘት ፈቃደኛ እንድትሆኑ እንጋብዛለን። ስለሰማችሁኝ አመሰግናለሁ። በሚቀጥለው በሌላ ርዕስ እስክንገናኝ መልካም ሳምንት። ሰላም ነው።